የፋኖ ልዩ ኮማንዶ ጦር አስደናቂ ጀብድ ሰርቷል። የአማራ ፋኖ በጎጃም ወታደራዊ ካምፖችን ተቆጣጥሯል። ሰራዊቱ የደረሰበት ጠፍቶ እየተፈለገ ነው። የጦር ግንባር መረጃዎችን እናስደምጣችኋለን። ፋኖ በፊልድ ማርሻል ብርሃኑ ቢሮ ውስጥ ታይቷል። አስገራሚውን መረጃ በቆይታችን ትሰሙታላችሁ። ብልጽግና እንዲወርድ ተወስኗል። ጠቅላይ ሚኒስትር አብይ ፊት ተነስተዋል። የመረጃችን አካል ነው። የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ አግዷል። ጉዳዩ አሳሳቢ ነው ተብሏል። ከፍተኛ ውጥረትን ፈጥሯል። መረጃውን ይዘናል። ዶናልድ ትራምፕ በኢሳያስ አፈወርቂ አስተዳደር ላይ አዲስ ውሳኔ አስተላልፈዋል። ትሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአንድነት ዘመቻ በጎጃም ግንባር ተጠናክሮ መቀጠሉ ተሰምቷል። የሳሙኤል አወቀ 9ኛ ክፍለ ጦር አረንዛው ጎንቻ ብርጌድ የብልጽግናው መከላከያ ሰራዊት ካምፕ መቆጣጠሩ ተነግሯል። ባርጃኖን አካባቢ ተቆጣጥሮ የነበረውን የመንግስት ኃይል ከበባ ውስጥ በማስገባት ለመደምሰስ በተሰራ ስራ ቀለበት ውስጥ መግባቱንና የሚያድነው ምድራዊ ኃይል የሌለ መሆኑን የተረዳው የፋሽስቱ አብይ አህመድ ጦር የቆየበትን ቦታ ጥሎ ፈርጥጧል። ጀግኖቹ የአረንዛው ጎንቻ ነበልባል ፋኖች ጠላትን ሲፈረጥጥ እንደገና አቦ ጫካ ላይ ደፈጣ በመጣል 8ቱን የመከላከያ ሰራዊት አባላት እስከ ወዲያኛው ሸኝተዋል። አብዛኛው ደግሞ ቁስለኛ ሆኖ ወደ ጉንዷይን ከተማ እንዲፈረጥጥ አድርገውታል። የፋሽስቱ የአብይ ሰራዊት ትምህርት ቤቶችን ካምፕ በማድረግ እንደቆየና የትምህርት ቤት ንብረቶችን ማውደሙን የዓይን እማኞች ገልጸዋል። ባርጃኖን አንደኛ ደረጃ ትምህርት ቤት 09 ቀበሌ በተባለ ቦታ በመግባት የትምህርት ቤቱን ኮምፒውተር፣ ቤተ መጻሕፍትና ንብረት ክፍል ውስጥ የሚያገኙትን የተማሪዎች መገልገያ ቁሳቁሶችን ሙሉ በሙሉ አውድሟል። እውቀት ጠል ትምህርት ጠል የሆነው የአብይ አህመድ ስርዓት የነገ ተስፋ የሆኑ ተማሪዎች መማሪያ ተቋማትን የወታደር ካምፕ በማድረግ ዓለም አቀፋዊ ወንጀለኝነቱን ቀጥሎበታል ነው የተባለው። በውሸት ተወልዶ በውሸት ተጸንሶ በውሸት እየሞተ ያለው ብልጽግና ትምህርት የከለከለኝ ፋኖ ነው ቢልም እውነታው ግን ትምህርት ቤቶችን የራሱ ሰራዊት ካምፕ ማድረጉ፣ ህጻናትን የድሮን ሰለባ ማድረጉ የአደባባይ ሀቅ መሆኑን ማንም የሚያውቀው ነው ተብሏል። የአማራ ፋኖ በጎጃም ምክትል የህዝብ ግንኙነት መምሪያ ኃላፊው ፋኖ እስቲበላ አለሙ ከዚህ በፊትም ረቡ ገበያ ሃይስኩልን፣ ጎዛም ቸርተከልን ሃይስኩልንና በተለያዩ ወረዳ ያወደማቸው ትምህርት ቤቶች የሚጠቀሱ ናቸው። ትውልድ እያመከነ ያለው የአብይ አህመድን ስርዓት ለማስቆም ሁሉም ማህበረሰብ የደረሰበትን በደል አስታውሶ ሊያወግዘው ያለ የሌላ አቅሙን ተጠቅሞ ሊዋጋው ይገባል ብሏል። ፋኖ እስቲበል በቀጠናው ሌላ መረጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር የቦቅላ አባይ ብርጌድ፣ ደጃዝማች ተርላ ጓሉ ብርጌድ፣ አወበል መብረቁ ብርጌድ እና የክፍለ ጦሩ ተወርዋሪ ጥቁር አንበሳ ኮማንዶ በጋራ በሰሩት ኦፕሬሽን 8 ሚኒሻዎችን ከወጀል ከተማ ማርከው መውሰዳቸው ተነግሯል። በዚህ የተደናገጠው የመንግስት ጦር ከፍተኛ ጭንቀት ውስጥ ገብቷል ነው የተባለ። የአካባቢው ፋኖ አሁን ባለው ቁመና አይደለም በከተማ የሰፈረውን በሙሉ ቀጠናው ያለውን የመንግስት ጥምር ጦር የመደምሰስ ቁመና ላይ እንደሚገኝ የ7ኛ ክፍለ ጦር ቃል አቀባይ እንደ ሰው ታምሩ ገልጿል። ዘመቻ አንድነት ተጠናክሮ ይቀጥላል ተብሏል። ምዕራብ ጎንደር መተማ ዮሐንስ ወረዳ ደግሞ 114 የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው መጥፋቱ ተነግሯል። መከላከያ ሰራዊቱ ከነሙሉ ትጥቃቸው የጠፉት 114 የአድማ ብተና አባላትን ለመያዝ በከባድ መሳሪያ ታግዞ አሰሳ እያደረገ ነው ተብሏል። በዚህ ወር ብቻ በሺዎች የሚቆጠሩ የአድማ ብተና አባላት በአራቱም ክፍለ ሀገራት ወደሚገኙ ፋኖች ከነሙሉ ትጥቃቸውና የቡድን መሳሪያ ይዘው መቀላቀላቸው ይታወቃል። የፋኖ ስለላ ቡድን የነብርሃኑ ጁላ ቢሮ ውስጥ ገብቶ መረጃ መመንተፉ ተሰማ። የፋኖ ስለላ ቡድን የመከላከያ ሰራዊት ዋና ማዘዣ ቢሮ ውስጥ ገብቶ የቀጣይ ውጊያ እቅዶችን ጨምሮ ሌሎች ወታደራዊ መረጃዎችን መመንተፉን የተቋሙ ዋና አዛዥ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ጠቅላይ ሚኒስትር አብይ አህመድ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ በተካሄደ የግምገማ መድረክ ላይ ነው መረጃ በፋኖ ስለመመንተፋቸው የተናገሩት ተብሏል። ድሮንና ሌሎች ከባባድ መሳሪያዎችን የገዛው ንጹሐንን ለመጨፍጨፍ ነው በሚል ንግግራቸው የሚታወቁት ለዚህም ተግባራቸው ፊልድ ማርሻል የሚል ማዕረግ የተሰጣቸው ብርሃኑ ጁላ ከሚያዝያ ወር ጀምሮ ሊያካሂዱ ታቅደው ስለነበረው የውጊያ ዘመቻና ሌሎች ወታደራዊ መረጃዎች በፋኖ መመንተፋቸውን ገልጸው በተቋማችን ውስጥ ፋኖ ሰርጎ ገብቶብናል ሲሉ ተናግረዋል። ምናልባት ከፋኖ ጋር ድርድር ካካሄድን በሚል ጠላት ያሉትን የፋኖ ኃይልን ለማዳከምና የተደራዳሪዎችን ኃይል አቅም ለማሳጣት ያለመ ወታደራዊ ዘመቻ ለማካሄድ ታቅዶ እንደነበር መረብ ሚዲያ ከሳምንት በፊት መዘገቡ አይዘነጋም። ከተለመደው የድሮን ጥቃት
በተጨማሪ በአየር ኃይሉ ሙሉ አቅም ይታገዛል ተብሎ የታቀደው ዘመቻ አገዛዙ አሉኝ ከሚላቸው ወታደራዊ እዞች መካከል ጥቂቶች ብቻ እያካሄዱ ይገኛሉ። ለአብነትም አማራን ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈቷለን በሚል ንግግራቸው በሚታወቁት በጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ከጠቅላይ ኢታማዦር ሹም ቢሮ በመጣው እቅድ መሰረት በከፊል የጎጃም አካባቢዎች ላይ ውጊያ የከፈተ ቢሆንም ነገር ግን ከወደ ፋኖ በተሰነዘረበት የጸረ ማጥቃት እርምጃ ከባድ የሆነ የሰውና የንብረት ኪሳራን እያስተናገደ እንደሚገኝ ተረጋግጧል። ከምስራቅ እዝ በተጨማሪ የሰሜን ምዕራብ እዝና ደቡብ እዝ ወታደሮች በከባባድ የጦር መሳሪያ ታግዘው በአርማጭሆ መተማና ቋራ ቀጠናዎች ላይ በእቅዱ መሰረት ውጊያ የከፈቱ ቢሆንም ነገር ግን በአርበኛ ሸጋ ጌታቸው በሚመራው ቋራ ኦሜርላ ክፍለ ጦር ድምፅ አልባው መብረቅ በሚል ቅጽል ስሙ በሚጠራው በአርበኛ ሲሳይ አሸብርና በጓዶቹ በሚመራው ዋዋ ጎቤ ክፍለ ጦር ጭላት የሚል ቅጽል ስም በወጣለት በአርበኛ ነጋ ብርሃኑ በሚመራው ጦር ኮማንዶ ሳሙኤል ባለድል በሚመራው አድዋ ክፍለ ጦር በሌሎች ተዋጊዎች ከባድ የሆነ ጸረ ማጥቃት ተከፍቶበታል ተብሏል። የአገዛዙ ኃይል ያለፉት ቀናትን ጀምሮ በቋራ መዲና ጎለጎ፣ በሙገጭት፣ በሽንፋ፣ በቴዎድሮስ ከተማ፣ በመተማ፣ በኮኪትና በምዕራብ አርማጭሆ ቀጠናዎች በከፈተው ጥቃት በርካታ ወታደሮቹ ሲገደሉ በመቶዎች የሚቆጠሩ ደግሞ መቁሰላቸውን የተገኘ መረጃ ያመለክታል። የብልጽግና ቡድን ከዚህ ቀደሙ በተለየ መልኩ አካሂዷል ብሎ አቅዶ ባስጀመረው ወታደራዊ ዘመቻ ከጅምሩ ከባድ ኪሳራን አከናንቦታል። ይህም በጠቅላይ ኢታማዦር ሹሙ ቢሮ በኩል ከፍተኛ ድንጋጤ የፈጠረ ሲሆን ይህንን በሚመለከትም ጠቅላይ ሚኒስትሩ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ ጥብቅ ግምገማ መካሄዱን የተነገረው። በግምገማው ላይ የተገኙት ጠቅላይ ሚኒስትሩም የመከላከያ ሰራዊት ተቋም ውስጥ ፋኖ ሰርጎ ገብቷል፣ ስለሆነም የተቋሙ አመራሮች በአስቸኳይ እንዲፈተሹና ማጣራት እንዲካሄድባቸው የሚል አቅጣጫ አስቀምጧል ተብሏል። የኢትዮጵያ ሉዓላዊነት ለአምባገነናዊ ስርዓቱ ቁማር ያስያዘው የብልጽግና መንግስት የደረሰበትን ከፍተኛ የዲፕሎማሲ ውድቀት ለማዳን እየተንፈራገጠ ነው ተብሏል። የራሱን ህዝብ በጥላቻ እየጨፈጨፈ የከረመው አብይ አህመድ መራሹ መንግስታዊ አሸባሪ ስልጣኑን በጦርነት ለማራዘም እያደረገ ያለው አረመኔያዊ መንገድ የተረዱት ዓለም አቀፍ መንግስታትና ድርጅቶች ፊታቸውንና እጃቸውን ነፍገውታል። አገዛዙ ለኢትዮጵያ ብቻ ሳይሆን የአፍሪካ ቀንደኛ ዋነኛ አሸባሪ እንደሆነም ብዙዎችን እያስማማ ነው። የዲፕሎማሲው ማህበረሰብ ተሞክሮ የከሸፈው ስርዓት ከኢትዮጵያ ትከሻ እንዲወርድም ፍላጎት እንዳላቸው እየተነገረ ነው። በተለይም ከጎረቤት ሀገራት ጋር የፈጠረው ተከታታይነት ያለው እሰጥ አገባን ተከትሎ የቀጠናው ዋነኛ ስጋት እየሆነ ስለመምጣቱ በተግባር ያሳየ ሆኗል። ከሁሉም የጎረቤት ሀገራት ጋር እየተናከሰ የሚገኘው አብይ አህመድ ወደ ቪየትናም ልመና ሄዷል። አብይ አህመድ የተጓዘበት መንገድ የዲፕሎማሲ ትርፍ እንደሌለው ግን እየተነገረ ነው። በየትኛውም የዓለም ሀገር በተወሰኑ ቡድኖችና ግለሰቦች ላይ የሚደረግ መጠነኛ ዘመቻ ካልሆነ በስተቀር በህዝብ ላይ ጦር አዝምቶ የሚጨፈጭፍ ከብልጽግና ውጪ ተከስቶ እንደማይታወቅ ይነገራል። ይህም ባህሪውን የተረዳው ዓለም አቀፉ ማህበረሰብ የዲፕሎማሲ መስተጋብሩን ከሀገሪቱ ጋር አቋርጧል። ከኢትዮጵያ ላይ ብሔራዊ ጥቅማቸውን ለማስጠበቅ የሚፈልጉ ጥቂት ሀገራት ብቻ ሀገሪቱን እጃቸው ላይ አስቀምጠው አብይ አህመድ 4 ኪሎ ተጎልቶ እንዲኖር ይፈልጋሉ ተብሏል። ባለፉት ጊዜያት የደረሱበት ተከታታይ የዲፕሎማሲ ዱላዎች ደግሞ ገዳይ ካምፑን ክፉኛ ረብሸውታል ብሏል። እነ ገዱ አንዳርጋቸውና ኢንጂነር ይልቃል ጌትነት የአማራ ፋኖን ትክክለኛ የትግል ዓላማና እውነታ ለውጭ ሰዎች በተከታታይ እያስረዱ መሆናቸው ግለሰቦችም ያላቸው ተናጠላዊ ተሰሚነት ከፍተኛ ድንጋጤ ፈጥሮበታል። አብይ አህመድ ተከታይ አሽከር መሪዎቹ በፓርላማውና በተለያዩ መድረኮች እየቀረቡ የተናገሯቸው ጠባጫሪና የንቀት ንግግሮች ደግሞ አዲስ አበባ ለሚገኙ የተለያዩ ሀገራት ኤምባሲዎች እየተተረጎሙ መሰጠታቸውም ከፍተኛ የዲፕሎማሲ ውድቀት እንዳመጣበት ታውቋል። ዲፕሎማቶችም በየጊዜው የተደረጉ ንግግሮችን ከሰሙ በኋላ የስርዓቱን አረመኔነት ለየሀገሮቻቸው እንዳሳወቁ ተነግሯል። አብይ አህመድ እያደረሰ ያለው የሰብአዊ መብት ጥሰትም በዓለም አቀፍ የጦር ወንጀለኝነት የሚያስጠይቅ ስለመሆኑ እየገለጹም ነው። ብልጽግና ግን እንዲህ ያሉ ውድቀቶቹን ለኢትዮጵያ እየሰራው ስለሆነ ተጠላው በሚል መጽናኛ ቃል ለመሸፈን የሚሞክር ስርዓት እንደሆነ ይነገራል። በትግራይ ክልል በህወሓት አመራሮች መካከል ተፈጥሮ በነበረው ግጭት ምክንያት አሁንም ወደ ክልሉ ነዳጅ እየገባ እንዳልሆነ ተገለጸ። የትግራይ ክልል ንግድና ኤክስፖርት ኤጀንሲ የህዝብ ግንኙነት ዳይሬክተር አቶ ተህለሽ ገብረ ህይወት የነዳጅ እጥረት ችግር በክልሉ ካጋጠመ 5 ወር መሆኑን ገልጸዋል። ከጦርነቱ በፊት ይገባ የነበረው ነዳጅ መጠን በቀን ከ8 እስከ 16 ቦቴ እንደነበር ገልጸው
አሁን ላይ ግን በቀን ከ2 እስከ 3 ቦቴ ብቻ እየገባ መሆኑን ተናግረዋል። በዚህም ምክንያት በአሁኑ ሰዓት በትግራይ ክልል ኢኮኖሚያዊና ማህበራዊ እንቅስቃሴ ሰፊ ችግር እያጋጠመው እንደሚገኝ አንስተዋል። የነዳጅ ችግር እንዲፈታ አንድ ዳይሬክተር ወደ አዲስ አበባ በመላክ ከ3 ሳምንት በላይ ንግግር ቢደረግም የሚመለከተው አካል ምንም መፍትሄ እንዳልሰጣቸው ተናግረዋል። የተወሰነ ነዳጅ ቢመጣም ለሚያስፈልጋቸው ለጤና ተቋማት እየሰጡ መሆኑን ገልጸው አንዳንድ ድርጅቶች በነዳጅ እጥረት ምክንያት መስራት አለመቻላቸውንም ገልጸዋል። አሜሪካ ኤርትራን ጨምሮ በሌሎችም ሀገራት ያሉ ኤምባሲዎቿን ልትዘጋ ነው። አሜሪካ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድ ጠቅሶ ዘገበ። የትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከእነዚህም ውስጥ ጎረቤት ሀገር ኤርትራ አንዷ ናት። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪንዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዴቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። አሜሪካ ቀድሞውንም ቢሆን ከኤርትራ ጋር ያላት ግንኙነት የቀዘቀዘ ነው። አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ሀገር ከሆነች በኋላ እንደ ኤሮፓውያን አቆጣጠር በ1993 አሜሪካ ኤምባሲዋን በአስመራ የከፈተች ሲሆን አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝን ስትተች ቆይታለች። ይህም የሁለቱ ሀገራትን ግንኙነት አቀዝቅዞት ቆይቷል። ለውጭ የእርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነው USAID ከአገሯ እንዲወጣ አድርጋለች። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልዕኮች በማዋሃድ መጠናቸውን የመቀነስም ሀሳብ አለ። ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲ ተልዕኮ የተመደበባቸው ናቸው ያላቸው በሞቃዲሾ፣ ሶማሊያና በኢራቅ ያሉ ዲፕሎማቲክ አባላት መጠን የመቀነስ ሀሳብ ማቅረቡ አመልክቷል። ዶናልድ ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታዎችን በማቋረጥ ላይ ይገኛሉ። የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚያደርሰውን እንደሚቀንስ ሮይተርስ የተመለከተው የመስሪያ ቤቱን ሰነድ ጠቅሶ አመልክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎችን የመዝጋት ሀሳብ ነው ያለው። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለአገሪቱ ምክር ቤት ለማቅረብ እየተዘጋጀ ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ